ከት ጋሽዬ ነው የላከኝ ለሄርሜላ መድረስ ስላለበት ለሄርሜላ አድርስልኝ ስላለኝ ይህንን ወረቀት ከቡታጀራ እስከ አዲስ አበባ ድረስ ይዤው መጣሁ። አይልኡል የአባቱ ልጅ ወይም ደግሞ የእናቱ ልጅ እውነት ለመናገር እናንተ ቁጭ ሩታ ነው የሚመስለው። አይኑ ማለት ነው ያሳድግህ ፈጣሪ ከአይን ይጠብቀህ። የምሬን ነው የምልህ የምሬን ነው ብለህ ልዑልዬ አሳዘንከኝ እኮ አንተ አሳዘንከኝ እውነት። ለማንኛውም ብናገኝም ብናጣም አብረን ነው የሆነ ነገር ይላል ዘፈኑ ማለት ነው። አዎ አብራችሁ ብታገኙ ብታጡም አብርሃምና ሩታ ሳታገኙም ተገናኝታችኋል፣ አግኝታችሁም ተገናኝታችኋል። ያው እየቀጠለ ነው። እኔ አሁን ምን ላድርግ አፋችን ላይ ውልም ካለ ትላላችሁ በግ። ለማንኛውም እንግዲህ ጋሽዬ ለሄርሜላ መልእክት ልኮኛል አለ ማለት ነው። ማን ቢኒ ምንድነው የላከህ ጋሽዬን ማለት ነው። አደራችሁ አባት ነው ትልቅ ሰው ነው። ስለዚህ አርፎ ይቀመጥበት፣ አታምጡት እዚህ ጋር ማለት ነው። እና መልእክት ምን እንደተላከላት አላውቅም። ከልጄ ጭንቅላት ውረጂ፣ ከልጄ ጋር ተለያይ፣ ልጄ አጠገብ እንዳደርሺ፣ ልጁን ያሳድግበት ነው አይደለም። መልእክት ከላከም ማለት ነው። እንግዲህ አንተ ከአዲስ አበባ ከቡታጀራ ተነስቼ ነው ወደ አዲስ አበባ እየሄድኩ ብለዋል። እና ያለን እውነት አደርስላት ለሄርሜላ ስጣት። ወይኔ በላቸው ወደ እንደዚህ ያለን ጋሽዬ። ይሄኔ እኮ ጋሽዬ ጽፎ ጋሽዬ የሚጻፈው ማንም ማለት ነው መልእክቱ። እኔ ጋሽዬ እንደዚህ ያለኝ አብርሃም ቤተሰቦች አልፈለጉኝም ነው የምትለው። እኔም ሴት ነኝ እኔና ሴት እንደሆንኩስ ባለዳር ወንድ ላይ ተንጠልጥዬ አግባኝ አልልም። አዎ አይደለም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ለሄርሜላ መልእክት ተልኮላታል። ስልክ አንስተሽ መልእክቱን ተቀበይ የጋሽዬ መልእክት ነው በሏት። እሺ በቲክቶክ ሰፈርን ግቡላት በውስጥ መስመር። እናንተ አሁንም ገንዘብ እየላካችሁ ነው እንደ በውስጥ መስመር እየገባችሁ ለሄርሜላ ማለት ነው። የምሬ ነው ብላችሁ እየላካችሁ ነው እንዴ? ኧረ በነካጀችሁ ለእኔም ላኩልኝ፣ እውነት ለእኔም ላኩልኝ። አንዳንድ ነገር ሸፈን ላደርግበት እኔ አጥቼ አይደለም ባይዘወይ አጥቼ አይደለም ግን ለአንዳንድ ሰው ልስጠው። እውነት ለአንዳንድ ሰው ልስጠው። እናንተ ከአረብ ሀገር ስትመጡ ወደ ኢትዮጵያ ስትገቡ ገንዘብ ብቻ ነው፣ ቆዳችሁ ራሱ ገንዘብ ነው ለህዝብ የሚታየው ማለት እናንተ። እኛም ስታዩን ሰውነታችን ስታዩት ቆዳችን ገንዘብ ነው እንደሚመስለው። የምሬ ነው ብላችሁ ልብሳቸው ራሱ ገንዘብ ሳይሆን አይቀርም የሚመስላቸው እያመሳሰለባቸው ይሆን አላውቅም። እና ላካፍለው ስጡኝ፣ እውነት ስጡኝ። እውነቴ ነው የምላችሁ ይሄ ነው የምለው ማለት ነው። እና ለማንኛውም ለሄርሜላ መልእክት ተልኮላታል። ጋሽዬ አልፈልግም በቃ ውጪ ከልጄ ህይወት፣ አብርሃምና ሩታ ልዑልን ያሳድጉ ነው የሚሉት። እውነቴ ነው ብላችሁ ደግሞ እናንተ አይኑ የሩታ አይን ነው ልጁ ማን ልዑሌ የሩታ አይኑ ቁጭ ማለት ነው። ሌላኛው ፓርቲ የአብርሃም ነው እንዳለ የአብርሃም ነው፣ ግን አይኑ የሩታዬ ነው ማለት ነው። ግን እናት 9 ወር ሙሉ አርግዛ ለፍታ ደግማ ከዛ በአባት ስም ይጠራል። ለምንድን ነው አላውቅም። እኔ አሁን ሌላኛው ሰው እንዳይሰማኝ፣ አዎ አባቴም እንዳይሰማ፣ በቃ በአባት ስም ነው የሚጠራው፣ በአባት ነው አለቀ። ይሄ ነው ብላችሁ ውድ ቤተሰቦቼ ለማንኛውም ማለት ነው ፈጣሪ ያሳድግህ ልዑልዬ፣ እናትህና አባትህን የምታስማማ ያድርግህ። ሲቀጥል ደግሞ ከዚህ ጨቅጫቃና ጭቅጭቅ ነው ምንድን ነው ካለ ኑሮና ተግባር የምታወጣቸው ጀግና ልጅ ያድርግህ። ሌላ ምን እላለሁ? ምንም አይደለም። እንዴ አብርሃም ይህንን አክል ታንገላተዋለህ። ልጁ በሰላም ነው እውነት። ደግሞ ይሄ ማሽን እኮ በጣም እንትን ይላል፣ ይጮሃል እኮ ልጆች እኮ በጣም ይፈሩታል። የምሬ ነው የምላቸው። እኔ ይዤው መጥቻለሁ፣ ግን በጣም ነው እንትን የሚለው የሚያስፈራው፣ በጣም ነው የሚጮኸው። እንኳን ልዑል ከሱ የ2 ዓመት የሆኑትን ራሱ ይፈሩታል፣ አይቀርቡትም ማለት ነው። እና እንዴት ዝም አለ አላቅም። ለነገሩ ድምፁ ጸጥ ብሏል፣ ደግሞ ዝምተኛ ነው። የፈጣሪ ያለ እናንተ ሁሉ ነገር አሟልቶ ሰጥቶታል ልጁ። የምሬ ነው የምላቸው። እና የማጸባ ይዞ ነው የወጣው። የሩታ ነው የአብርሃም ነው የማን ነው የምትሉ እናንተ አሽቃባጮች አላችሁ። አሁን እኮ ትክክለኛ ፈራጅ እኮ አትሆኑም። የአብርሃም ነው ትላላችሁ እኮ አው ትላላችሁ እናንተ አትሉም አይባልም። ለማንኛውም አልታረቁም ነበረ። ያው ፓርትቱ አለው በነገራችን ላይ ፓርትቱ ዛሬ ይለቀቃል፣ ለምናይ ይሆናል ታረቁም አልታረቁም። ስለዚህ አሁን ልጅ ሰጠችው። አያችሁ አይደል? ልጅ በዛ ላይ ይዞት የሚይዘው ወይኔ በላቸው። ወንድ ልጅ ተደሰተ ማለት አሁን ነው። አብርሃም እኮ ተደስቶ ፈገግ ብሎ ልጁን ይዞ ይዞራል። የምሬ ነው ብላችሁ በልጁ ይኮራል ማለት ነው። አያችሁ አይደለ? እንደ ጀግና እናት ሲኖራችሁ ጥሩ ልጅ
በቃ ቀብረር ያለ ልጅ ወልዳ ትሰጣለች። ከዛ በኋላ አባት ሳያፍር ምን ሳይል ሳይሸማቀቅ ይዞ ይዞራል። የምሬን ነው ብላቸው። የሃይማ ውጤት ነው የእናት እውነት የእናት ውጤት እኮ ነው። 9 ወር ሙሉ ተሸክማ አምጣ ወልዳ። በዛ ላይ ደግሞ በአሁኑ ሰዓት ቡታጀራ ላይ ማለት ነው ሲወልዱ እናቶች ምን ይደረጋል? ወገብ ላይ መርፌ ይወጋሉ አሉ። እኔ ምን አውቄ የምሬን ነው የምላቸው። አሁን መውለድ ያረገዙ ራሱ እየፈሩ ነው። መርፌ የአጥንት መርፌ ነው ብቻ እኔ አላቅም። የአጥንት መርፌ ነው ምናምን። ከዛ በኋላ ከወለዱ በኋላ ምን ያደርጓቸዋል አሉ ነው ምንድን ነው እናንተ አምጡልኝ መርፌ። የ10 ዓመት እንዳትወልዱ የ10 ዓመት መርፌ ትወጋላችሁ፣ ግን በራሳችሁ ፍቃድ ፈርማችሁ ያስገድዳሉ አሉ ነው። አዎ አሉ የሚባል ነገር ያስጠላል አይደል እንዴ? ያስጠላል። እውነት እኔ አይቼ አላየሁም፣ ሄጄ አላየሁም። አይቼ ቢሆን ይሻል ነበረ። ነገር ግን ሳላይ አውዝ ቢላ አሉ 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 አሉ። እኔ አሉ የሚባል ነገር እጠላለሁ፣ ግን ዛሬ ለምን እንዳመጣሁት አላቅም። ለማንኛውም ውድ ቤተሰቦቼ ለሄርሜላ መልእክት አላት፣ አድርሱላት። በቲክቶክ በውስጥ መስመር እየገባች ኮሜንት ስር ልገሯት። እንደው መልእክቱ ከሩታ እና ከአብርሃም ህይወት ውጪ፣ አብርሃም ልጁን ያሳድግበት እባክሽ፣ ልጄን አትበይብኝ ነው በቃ። አሁን እንዴ ነው የትኛውን ቤተሰብ እኮ ካልፈለጋችሁ አልፈለጋችሁም ነው የባል ቤተሰብ። ፈጣሪ ሆይ ከፈለጋችሁ ይፈልጋችኋል፣ ካልፈለጋችሁም እውነቴ ነው ብላችሁ አንቺ የተረገምሽ ነው የምትሉኝ እናንተ። እኔ እኮ አውቃችኋለሁ። ለማንኛውም ተረገምኩም አልተረገምኩም መጨረሻው የምናየው ይሆናል ማለት ነው። አዎ አሁን ልጁን ያሳድግላችሁ፣ ያስታርቃችሁ። ሌላ ምን እላለሁ? ምንም አልልም። የምሬ ነው የምላችሁ። ሽማግሌ ለሩታ ተላከ፣ ሽማግሌ ለሄርሜላ ተላከ ስትሉ አታደናቁሩን፣ እውነት አታደናቁሩን። እኔ እኮ ግርም የሚለኝ ውድ ቤተሰቦቼ ለሄርሜላ ሽማግሌ ሊላክ ነው፣ ለሄርሜላ ሰርግ ሊደገስ ነው፣ ለሄርሜላ ቀለበት ሊደረግላት ነው ብለው ቪዲዮ የሚሰሩ ዩቱበሮች የምር እዚህ ያሉትን ማለት ነው። እናንተ ስታስጠሉ እንዴት እንደሚያስጠላባችሁ እውነት። ለሄርሜላ ሽማግሌ ሊላክ ነው፣ ለሄርሜላ ቀለበት ሊደረግ ነው። እውነታው እያወቃችሁ እውነታውን ፍርጥ ብለው በአይናችሁ እያያችሁት እያወቃችሁት ተመልካችን ለማጃጃል ለምትሰሩት ቪዲዮ ስታስጠሉ እኔ አፍር ነበረ። ቤተሰብ ላይ የምሬ ነው ብላችሁ እኔ አልሰራም ነበረ። የፈለገ እይታ ቢኖረው እንኳን አልሰራም። እውነት አልሰራም፣ ያሳፍራል። እኔ የሆነ እውነተኛ ያልሆነው ነገር ማቅረብ አልፈልግም። እኔ ሰው የሚንቀኝ ሰው በቃ ጅልጅል አንፎ አድርጎ የሚያየኝ ነው የሚመስለኝ። ስለዚህ አላደርገውም ማለት አልድም። አሁን እነዚህ ጅላንፎዎች ይሄ እያሉ ነው ያሉት። ለነገሩ ዛሬ ደግሞ ለሩታም ሽማግሌ ሊላክ ነው፣ ቤተሰቦቿን ሊቀበል ነው ብሎ የሰራ ዩቱበር አለ። ሰሞኑ ምን ሲል ነበረ ያ ሰውዬ? እንግዲህ ተመልከቱልኝ። ሰሞኑ ምን ሲል ነበረ? የሄርሜላና የአብርሃም ሰርግ ብሎ ቪዲዮ ሰራ። አሁን ዛሬ ደግሞ ለሩታ ሽማግሌ ሊልኩላት ነው ብሎ ቪዲዮ ሰራ። ለማንኛውም ሰላም ሁኑልኝ።